ሰላም ለእናንተ ይሁን ቅዱሳን እንደምናችሁ እንደምንሰንብታችኋል ወንድሞች እህቶች ይሄን መልእክት የምትሰሙ በሙሉ ሰላም ለእናንተ ይሁን እግዚአብሔር ይሄንን እድል ስለሰጠን እጅግ አድርገን እናመሰግናለን እግዚአብሔርን እጅግ አድርጌ አመሰግናለሁ ዛሬ ደግሞ ከኔ ጋር የምናጠናው የእግዚአብሔር ቃል ክፍል ይኖራልና እግዚአብሔር ቃሉን እንድናጠና እድል ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁኝ ምክንያቱም የእግዚአብሔርን ቃል ማጥናት ትርጉም አለው እግዚአብሔርን ቃል ማጥናት ውጤት አለው መልስ አለው ስለዚህ የእግዚአብሔርን ቃል የማጥናት እድል ስናገኝ እንደ ትልቅ በረከት ልንቆጥረው እንችላለን አንዳንዴ ሰዎች ወስደው የሆነ ቦታ ትልቅ ግብዣ ሊጋብዙን ይችላሉ እሱ መልካም ነው ግን የእግዚአብሔር ቃል ግብዣ ደግሞ በጣም ትልቅ ነውና ይሄንን የእግዚአብሔርን ቃል አብረን እንድናጠና ጋብዛችኋለሁ ማለት ነው ዛሬ አብረን እንድናጠና የምጋብዛችሁ ክፍል ሁለተኛ ተሰሎንቄን ነው የሁለተኛ ተሰሎንቄ መልእክት አብረን እንመለከታለን ማለት ነው በእውነት ለህይወታችን የሚጠቅም ነገር ከዚህ ውስጥ እንደሚገኝበት በጣም እርግጠኛ ነኝ የእግዚአብሔር ቃል ባለንበት በአሁኑም ዘመን የሚሰራ ቃል ነው ሕያው የሆነ ቃል ነው የሚጠቅም ቃል ነው መልስ ያለው ቃል ነው አሁንም ባለንበት ዘመን እንኳን ሬሌቫንት የሆነ በቃ አስፈላጊ የሆነ ለነገሮች መልስ ያለው ቃል ነው ስለዚህ በእግዚአብሔር ቃል ፊት ስንሆን ይሄንን ሁሉ እያሰብን ነው ማለት ነው እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን ይሄን እድል ስለሰጠን የጌታ ስም የተባረከ ይሁን ሁለተኛ ተሰሎንቄን ከመጀመራችን በፊት አብረን እንድንጸልይ በድጋሚ ጋብዛችኋለሁ በዚህ ቪዲዮ ውስጥ ደግሞ ያላችሁትን ሁሉ ይሄንን መልእክት መጠቀም እንድትችሉ ቅዱስ አባት እጅግ አድርገን እናመሰግናለን ክብርን እንሰጣለን ቃልህን በፊት ገልጸናል አንተ ደግሞ ቆርሰህ ስጠን ለዘመናችን የሚሆን ትምህርት እንዲሆን እንድትረዳን በጌታ በኢየሱስ ስም እንጸልያለን ቅዱሱ መንፈስ አንተ አስተምረን አንተ እርዳን አንተ አግዘን በጌታ በኢየሱስ ስም አሜን የጌታ ስም የተባረከ ይሁን ቀደም ብዬ እንደነገርኳችሁ ሁለተኛ ተሰሎንቄን ነው አብረን የምናጠናው ተሰሎንቄ እንደምታውቁት በሁለት ክፍል ተከፍሎ የቀረበ መልእክት ነው አንደኛ ተሰሎንቄ የምንለው አለ እንደገና ደግሞ ሁለተኛ ተሰሎንቄ የምንለው አለ ሁለተኛ ተሰሎንቄ መጽሐፍ ልክ እንደ አንደኛው ተሰሎንቄ ሁሉ ጳውሎስ የጻፈው መልእክት እንደሆነ ከጳውሎስ መልእክቶች አንዱ እንደሆነ ይታመናል ብዙ ጊዜ እንግዲህ እንደምታውቁት በጸሐፊዎች በመልእክቶች ጸሐፊዎች ማንነት ላይ የሚነሱ አንዳንድ ክርክሮች አሉ የመጽሐፍ ቅዱስ ተማሪዎች አስተማሪዎች እና ተመራማሪዎች ይሄን መጽሐፍ የጻፈው እንትና ነው እንትና አይደለም የሚሉ ክርክሮችን እንደሚያደርጉ እናውቃለን አንዳንድ መጽሐፍትም ላይ ደግሞ ይሄን ትመለከታላችሁ እሱ ክርክር ውስጥ ብዙ መግባት የሚያስፈልግ አይመስለኝም የመልእክቱን ዋናነት የመልእክቱን ዋና መልእክት የሚያዛባው ስለማይመስለኝ ስለዚህ ጳውሎስ ነው ብለው ብዙዎች ይስማማሉ ስለዚህ እሱን ይዘን እንሄዳለን ማለት ነው ተሰሎንቄ መልእክት በተለይ አንደኛው ተሰሎንቄ እና ሁለተኛው ተሰሎንቄ መካከል ብዙ ልዩነት የለውም ልዩነት ማለት ከጊዜ አንፃር ከተጻፈበት ጊዜ አንፃር ምናልባት የወራት ልዩነት እንዳለው ነው ከታሪክ የምንመለከተው ስለዚህ አንድ ጊዜ አንድ አካባቢ የመጡ መልእክቶች ናቸው ኮንቴክስቱም በአብዛኛው ተመሳሳይ ነው አንደኛ ተሰሎንቄ እና ሁለተኛ ተሰሎንቄ የመልእክቱም ዋነኛ ይዘት በጣም ተመሳሳይ ነው ስለዚህ አንደኛ ተሰሎንቄን ለምን እንደተጻፈ ማን እንደተጻፈው መቼ እንደተጻፈ በምን አይነት ሁኔታ ውስጥ እንደተጻፈ ከተረዳን ሁለተኛ ተሰሎንቄንም ደግሞ እንደዛው እንረዳለን ብዬ አስባለሁ ተሰሎንቄ መልእክት በአጠቃላይ በመጀመሪያ ከተጻፉት የጳውሎስ መልእክቶች አንዱ ነው ተብሎ ይታሰባል ምናልባት የገላትያ መልእክት ቀድሞ ተጽፎ ይሆናል የሚል ጥርጣሬ ቢኖርም ብዙዎቹ ግን የመጽሐፍ ቅዱስ አጥኚዎች የሚናገሩት የተሰሎንቄ መልእክት መጀመሪያ እንደተጻፈ ነው የሚናገሩት ተሰሎንቄ መልእክት እንደምታውቁት በሶስት ምዕራፎች የተከፈለ ነው ሁለተኛ ተሰሎንቄ መልእክት በሶስት ምዕራፎች የተከፈለ ነው ስለዚህ ሶስቱ ምዕራፎችን እንመለከታለን በዚህኛው መጀመሪያው ግን ኤፒሶዳችን ላይ የምንመለከተው የተሰሎንቄን መጽሐፍ አሁን ያልኳችሁን የጀመርኩትን
ነው የምንጨርሰው ማለት ነው። ተሰሎንቄ ቅድም ጸሐፊው ጳውሎስ እንደሆነ ተነጋግረናል። ተሰሎንቄ አንድ ከተማ ነች። ትንሽ ስለ ተሰሎንቄ ባክግራውንድ እናቅ። አንድ ከተማ ነች። ምን አይነት ከተማ? የወደብ ከተማ ነች። እቺ የወደብ ከተማ አሁን ግሪክ በምንለው አካባቢ ታርማይክ በሚባል ባህረ ሰላጤ ወይም ታርማይክ ገልፍ አካባቢ የምትገኝ በሰሜኑ ክፍል በታርማይክ ገልፍ ሰሜኑ ክፍል ላይ የምትገኝ የወደብ ከተማ እንደነበረች መረዳት እንችላለን። ታሪክም እንደዛ መዝግቦ አስቀምጧል። በጣም በቂ ደግሞ ማስረጃዎችም አሉ ማለት ነው። ስለዚህ አሁን ግሪክ እንደምታውቁት የአውሮፓ መግቢያ በር ላይ ያለች አገር ነች። በዛኛው በታርማይክ ገልፍ ወይም ባህረ ሰላጤ ሰሜን ምዕራብ ላይ ጫፍ ላይ የምትገኝ ከተማ ነች። ስለዚህ በዋነኝነት እንደ ኮንቴክስት የምንወስደው ነገር ይሄ ትልቅ የወደብ ከተማ የወደብ ከተሞች በአሁኑም ዘመን ቢሆኑ ወደብ ያለባቸው ከተሞች ትልልቅ የንግድ እንቅስቃሴ የሚደረግባቸው ከተሞች ናቸው። ከተሞች በወደቦች አጠገብ ይመሰረታሉ። ምክንያቱም ብዙ ወጪና ገቢ ስለሚኖር እዛ ላይ ሰዎች ንግዳቸውን ለማድረግ ከዛ ደግሞ ኑሯቸውንም ቀስ እያሉ እዛ ያደርጋሉና ብዙ ከተሞች ከጥንትም ጀምሮ አሁንም የባህር ዳርቻዎችንና እንደዚሁም ደግሞ ወደቦችን ተከትለው የሚመሰረቱ ናቸው። ስለዚህ ተሰሎንቄ ልክ እንደዛ አይነት ከተማ ነበረች። በጊዜው በዛ ሰላጤ ላይ ባህረ ሰላጤ ላይ ከነበሩት ከተሞች ሁሉ ትልቋ ከተማ ነበረች። የዛ አካባቢ ግዛትም ደግሞ ዋና ከተማ እንደነበረች ይነገራል። ወደ 200,000 የሚጠጋ ነዋሪ የነበራት ነች። በዛን ጊዜ 200,000 ማለት በጣም ትልቅ ቁጥር ነው። ስለዚህ ቫይብራንት የሆነች በጣም ህይወት ያላት በጣም እንቅስቃሴ ያለበት የወደብ ከተማ እንደሆነች እንመለከታለን። ስለዚህ ይሄንን ከተማ እንግዲህ እነ ጳውሎስ ወደዛ ከተማ ገብተው ወንጌልን ሰበኩ። በአይሁድ ምኩራብ ነው መስበክ የጀመሩት። ከዛ በኋላ ግን ሳይቆዩ ብዙ ወጡ። በስደቱም ምክንያት ስደትም ተነሳባቸው፣ ተቃውሞ ተነሳባቸው። ለቀው ሄዱ። ከዛ በኋላ ጳውሎስ ከቆሮንቶስ ሆኖ የጻፈላቸው መልእክት ነው ማለት ነው። ስለዚህ በአጭር ጊዜ አገልግሎት የተመሰረተች ቤተክርስቲያን ነች። በፍጥነት የተመሰረተች ነች። በጣም ብዙ ስር ሳይሰዱ በፊት ስታብሊሽድ ሳይሆኑ በፊት ጳውሎስ ያንን ከተማ ለቆ እንደሄደ እንመለከታለን። ሐዋርያት ሥራ ምዕራፍ 17ን ብንመለከት የመጀመሪያው የተሰሎንቄ መልእክት ምን እንደነበረ ለመመልከት ይረዳናል። ስለዚህ ወደ ሐዋርያት ሥራ ምዕራፍ 17 ከቁጥር 1 ጀምሮ ያለውን ክፍል ባጭሩ እንድንመለከት እጋብዛችኋለሁ። ምክንያቱም የተሰሎንቄ መልእክት በዚህ አገልግሎት ላይ የተሰሎንቄ ቤተክርስቲያን በዚህ አገልግሎት ላይ የተመሰረተች ቤተክርስቲያን ስለሆነች ማለት ነው። እንደዚህ ይላል የሐዋርያት ሥራ ምዕራፍ 17 ከቁጥር 1 ጀምሮ አነባዋለሁ። ጳውሎስና ሲላስም በአንፊጶስ እና በአጵሎንያ አልፈው ወደ ተሰሎንቄ ሄዱ ይላል። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ ምኩራብ ገባ። 3 ሳምንት ልንለው እንችላለን። ከቅዱሳን መጽሐፍት እየጠቀሰ ከእነርሱ ጋር ተነጋገረ። ቀጥታ ወደ ምኩራብ ገብቶ ዳያሎግ ነው የጀመረው፣ መነጋገር ጀመረ። ክርስቶስ መከራን መቀበል እንዳለበትና ከሙታንም መነሳት እንደሚገባው እያስረዳ በማረጋገጥ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው አላቸው። አይሁድም አንዳንዶች የሰሙትን በመቀበል ጳውሎስና ሲላስ ጋር ተባበሩ። ደግሞም ቁጥራቸው ብዙ ሆነ ይላል። እግዚአብሔርን የሚፈሩ ግሪኮችና አያሌ ዕውቅ ሴቶች የሰሙትን ተቀብለው ከእነርሱ ጋር ተባበሩ። ገባና በምኩራባቸው መናገር ጀመረ። ስብከትም አይደለም፣ መድረክም አይደለም፣ ዳያሎግ ነው። ኢሾዎችን አንስቶ ስለ ክርስቶስ ኢየሱስ መምጣት ክርስቶስ መሆኑን ኢየሱስ ሰበከላቸው፣ ነገራቸው። ከዛ በኋላ ብዙዎች ተቀበሉ ይላል። ከአይሁድ ወገን የተቀበሉ ነበሩ፣ አይሁድም ደግሞ ያልሆኑ ኢንፍሉዌንሻል የሆኑ ሰዎች፣ በከተማ ውስጥ ትልልቅ ተጽዕኖ የነበራቸው ሰዎች ሁሉ እነ ጳውሎስን መልእክት ተቀብለው ከነሱ ጋር እንደተስማሙ
ዕውቅ የሆኑ ሴቶች የሰሙትን እንደተቀበሉ ይናገራል። አይሁድ ግን ስለቀኑ፣ ስለዚህ ተቀባይነት ሲያገኘን ጳውሎስ መልእክት ሲላስ አብሮት ነበረ፣ ሌሎቹ መቅናት ጀመሩ ማለት ነው። አይሁድ ግን ስለቀኑ ወስላቶችን ከገበያ ቦታ አሰባሰቡ፣ ሕዝቡንም አስነስተው በከተማ ውስጥ ሁከትን ፈጠሩ። ጳውሎስና ሲላስንም አምጥተው ሕዝቡ ፊት ለማቅረብ ወደ ኢያሶን ቤት እየተጣደፉ ሄዱ። ነገር ግን ሊያገኛቸው አልቻሉም። ስለዚህ ኢያሶንና ሌሎች ወንድሞችን በከተማው ባለስልጣናት ፊት እየጎተቷቸው እንዲህ እያሉ ጮሁ፣ እነዚህ ሰዎች ዓለምን ሁሉ ሲያውኩ ቆይተው አሁን ደግሞ በዚህ መጥተዋል። ኢያሶንንም በቤቱ ተቀብለዋቸዋል። እነዚህ ሁሉ ኢየሱስ የሚባል ሌላ ንጉሥ አለ በማለት የቄሳርን ሕግ የሚጥሱ ናቸው። ሕዝቡንም የከተማውን ሹማምንት ይህንን በሰሙ ጊዜ ተሸበሩ። ከዚያም ኢያሶንና ሌሎችን በዋስ ለቀቋቸው እያለ ይቀጥላል። ከዛ በኋላ ግን ወንድሞች ወዲያው ጳውሎስና ሲላስን በሌሊት ወደ ቤሪያ ሰደዷቸው። ነገሩ በጣም እየከረረ እና እያስፈራ በሚመጣ ጊዜ ጳውሎስና ሲላስን አውጥተው ወደ ቤሪያ እንዲሄዱ እንደሸኟቸው እንመለከታለን። ስለዚህ አገልግሎቱ እንደዚህ ነው የጀመረው። ገቡና ጳውሎስ በአይሁድ ምኩራብ ውስጥ መናገር ጀመሩ። ከዛ በኋላ ብዙዎች መምጣት ጀመሩ። ትልልቅ ሰዎች፣ ኢንፍሉዌንሻል የሆኑ ሰዎች መምጣት ጀመሩ። ስለዚህ ቅናት ተፈጠረ። ከዛ በኋላ ከተማው ተረበሸ። ስለዚህ ስደት ተነሳ ማለት ነው። ስለዚህ ቶሎ ብለው እነ ጳውሎስ መልቀቅ ነበረባቸው ማለት ነው። ስለዚህ ቤተክርስቲያኗ በጣም ብዙ ስታብሊሽድ ሳትሆን በፊት ከጥቂት ሳምንታት አገልግሎት በኋላ ጳውሎስ ጥሏቸው እንደሄደ እንመለከታለን። ይሄ መጽሐፉ የተጻፈው የተሰሎንቄ መጽሐፍ በ51 እና 52 እንደ አውሮፓውያን አቆጣጠር 51 እና 52 አካባቢ እንደሆነ ይነገራል። አሁንም ቢሆን አጽንኦት መስጠት የምፈልገው እነዚህ ቁጥሮች ኤግዛክት ላይሆኑ ይችላሉ፣ ግን ብዙ የሚረብሹን አይደሉም። አሁንም ዋነኛውን መልእክት የሚያዛቡብን ስላልሆነ ማለት ነው። ስለዚህ ባጭሩ ለምንድን ነው የሁለተኛ ተሰሎንቄ መልእክት የተጻፈው? ለምንድን ነው? ወይም ደግሞ ዋነኛው የዚህ የሁለተኛ ተሰሎንቄ መልእክት ሐሳብ ምንድን ነው የሚለውን የዚህኛውን ክፍል ዋነኛውን ጉዳይ ተመልክተን ይሄን ክፍል እንጨርሳለን ማለት ነው። ቀደም ብዬ እንደነገርኳችሁ ሁለተኛ ተሰሎንቄ አንደኛ ተሰሎንቄም ሲጻፍ ጳውሎስ በቆሮንቶስ ሆኖ የጻፈው ብዙ ጊዜ ያልቆየባት ቦታ ነች፣ በአጭር ሳምንታት። ስለዚህ ስደት በሚመጣባቸው ጊዜ የሚያጽናናቸው አልነበረም። ስለዚህ አንደኛው የመልእክቱ ዋነኛ ሐሳብ በተለይ የሁለተኛ ተሰሎንቄ መልእክት ዋነኛ ሐሳብ እነሱን ለማጽናናት ነው። ስደት ስለመጣባቸው አይዟቸው ለማለት ነው። በተማራችሁት እውነት ቁሙ፣ በወንጌል ቁሙ ለማለት ነው። ብድራት አላችሁ ለማለት ነው። ስለዚህ የማጽናናት መልእክት እንደሆነ እንመለከታለን። ሁለተኛው ለማመስገን ነው። ምንም እንኳን በጣም አጭር ጊዜ ቢሆንም ያገለገላቸው በተሰሎንቄ በነበሩት አማኞች መካከል ያደገ የበቀለ ኳሊቲ ነበረ። ትልቅ ኳሊቲ በቅሎ ነበረ። ትልቅ ፍሬም ደግሞ ተገኝቶባቸው ነበረ። እርስ በእርሳቸው ትልቅ ፍቅር እንደነበራቸው እንመለከታለን። አንዱ ትልቁ ምስጋና ጳውሎስ የሰጣቸው በዚህ ምክንያት ነው። በመካከላቸው የእርስ በርስ ፍቅራቸው የተገለጠ ነበረ፣ የሚታይ ነበረ። ሁለተኛ ደግሞ እምነታቸውም አድጎ ነበረ። ስለዚህ ለሌሎች እንኳን ምሳሌ ለመሆን የቻሉ ነበሩ። ስለዚህ በዛ ምክንያት ሊያመሰግናቸው፣ ኢንካሬጅ ሊያደርጋቸው የጻፈው ነው። ሶስተኛው ትልቁ መልእክት አንደኛ ተሰሎንቄም ሁለተኛ ተሰሎንቄም ላይ ያለው የነገረ ፍጻሜ ወይም ደግሞ የክርስቶስ ዳግም ምጽአትን በተመለከተ የቀረበ መልእክት ነው። ይህም ደግሞ ምክንያት አለው። የተሰሎንቄ ቤተክርስቲያን ስደት እንደነበረባቸው ተነግረናል። አንዱ ትልቁ ቻሌንጃቸው ስደት ነበር። ሁለተኛው ቻሌንጃቸው ሚዛናዊ ያልሆነ ወይም የስህተት ልንለው የምንችለው ትምህርት ሾልኮ እየገባ የነበረበት ሁኔታ ስለነበረ ነው።
ምን የሚል ነው? በቃ አሁን አመጽ ተገልጧል። ስለዚህ የክርስቶስ ምጽአት እየሆነ ነው። ስለዚህ ስራ ልንሰራ አይገባም፣ በቃ ሁሉን ነገር መተው አለብን የሚሉ ስራ ፈተው ይሄንን ነገር ብቻ እየተናገሩ እንደገና ደግሞ እያሳቱ እያስፈራሩም የሚኖሩ ሰዎች መካከላቸው መፈጠር ጀምረው ነበረ። ስለዚህ ስለ ነገረ ፍጻሜ ወይም ስለ ክርስቶስ ዳግም ምጽአት በተወሰነም ደረጃ ቢሆን ግልጽ የሆነ ለነሱን የሚመጥን መልእክት መተላለፍ ነበረበት ማለት ነው። ስለዚህ ስለ ነገረ ፍጻሜ ክርስቶስ ምጽአት ትክክለኛው አንደርስታንዲንግ እንዲኖራቸው ከዚህ ጋር የተያያዘውና በጣም ደግሞ አስፈላጊና ጠቃሚ የሆነው ነገር ወገኖቼ የክርስቶስን በመጠባበቅ ውስጥ ሊኖር የሚገባ ሚዛናዊነት፣ ይሄ በጣም አስፈላጊ ነገር ነው። ክርስቶስ እንደሚመጣ እየጠበቅን በደጅ እንደሆነ ምጽአቱ እየጠበቅን ግን እንዴት እንኖር? ይሄ በዚህም ዘመን ያለ ፈተና እንደሆነ እንመለከታለን። በተሰሎንቄ ቤተክርስቲያንም ደግሞ ተከስቶ የነበረ ፈተና ነው። ክርስቶስ ይመጣል፣ ምጽአቱ ቀርቧል፣ በደጅ ነው። ጥሩ ነው፣ ይሄ ትክክል ነው። ነገር ግን እንዴት ነው ክርስቶስን እየጠበቅን የምንኖረው የሚለውን ደግሞ መረዳት ያስፈልጋል። ስለዚህ ከዚህ ጋር የተያያዘው የመልእክቱ ዋነኛ ክፍል ሚዛናዊ ህይወት መኖር። ክርስቶስን እየጠበቅን ግን ምድር ላይ ነው ያለነው። መቼ እንደሚገለጥ በትክክል አናቅም። ምልክቶች አሉ። ምልክቶቹ ምጽአቱን ይናገራሉ። እንደ ሌባ ግን ነው የሚመጣው ክርስቶስ። ስለዚህ ቀኑ ስለማናቅ በምድር ላይ እንድንኖር የተሰጠንን ኃላፊነትና ተልእኮ እየፈጸምን ኑሯችንን መቀጠል አለብን። ሁልጊዜ ዝግጁ ሆነን እየጠበቅን ኑሯችንን መቀጠል አለብን። ስለዚህ ሚዛናዊ ህይወት እንዲኖራቸው እንዲበስሉ ለማስቻል የተጻፈ መልእክት ነው። የተዛባውን ለማስተካከል እንደዚሁም ደግሞ ከዚህ ጋር ተያይዞ የስራን ነገር በክርስቶስ ይመጣል በሚል ስራን ሁሉ ትተው ወደ ራሳቸው መንገድ እንዳይሄዱ ከዚህ አንጻር የተጻፈ መልእክት እንደሆነ እንመለከታለን። እንግዲህ በዋነኝነት እንደ መግቢያ ልንመለከት የምንችለው ይሄን ነው። ተሰሎንቄ ከዚህ በተጨማሪ ቅድም እንደተመለከትነው የተወሰኑ አይሁዶች ቢመጡም በአብዛኛው ግን በአህዛብ ደግሞ የተመሰረተች ቤተክርስቲያን ነበረች ወይም የተሞላች ቤተክርስቲያን ነበረች። ስለዚህ ይሄም ራሱን የቻለ ኮንቴክስት የሚፈጥር ነው ማለት ነው። አብዛኛዎቹ ከአይሁድም የመጡ የተወሰኑ ሰዎች ቢኖሩም አብዛኛዎቹ አህዛብ የሚባሉት ግሪኮችንም የሚጨምር ስብስብ እንደነበረ እንመለከታለን ማለት ነው። ስለዚህ በአብዛኛው ይሄ የነገረ ፍጻሜው ጉዳይ ወደ 38% የሚሆነው መልእክቱ ወይ እዛው ውስጥ ካሉት ጥቅሶች በነገረ ፍጻሜ ላይ በክርስቶስ ዳግም ምጽአት ላይ እና ከዛ ጋር ተያይዞ ሊኖር ስለሚገባው ላይፍ ስታይል ጳውሎስ ያስተላለፈው መልእክት ነው። ስለዚህ በአብዛኛው እንግዲህ የአንደኛ ተሰሎንቄ ዳራ ወይም ደግሞ ኮንቴክስቱ ይሄንን ይመስላል። እነዚህን ቅድም ያልኳቸውን መልእክቶች በዋነኝነት የሚያስተላልፍ በጳውሎስ የተጻፈ ወደብ ከተማ ውስጥ ለሆነችው ለተሰሎንቄ አማኞች በተለይ አዲስ ለሆኑ ብዙ ላልቆዩ ለነሱ ማበረታቻ፣ ማጽናኛ፣ ምስጋና፣ ሚዛናዊነት ነገረ ፍጻሜን ጀምሮ የተጻፈ 51 52 አካባቢ ብዙ ሳይርቅ ማለት ነው ብዙ ሳይርቅ የክርስቶስ አገልግሎትን ማስታወስ በሚቻልባቸው ጊዜዎች ላይ የተጻፈ እንደሆነ እንመለከታለን። ስለዚህ ይሄኛውን ካየን እንግዲህ ምዕራፍ 1 ምዕራፍ 2 ምዕራፍ 3 በዚህ አውድ ውስጥ ያሉ ክፍሎች ስለሆኑ እነሱን ደግሞ ቀጥለን እየተመለከትን እንሄዳለን ማለት ነው። እግዚአብሔር ይባርካችሁ።